ከብዙ ዓመታት በፊት መጽሐፍ ቅዱስ እያነበብኩኝ አንድ ቃል በልቤ ውስጥ ተቀርጾ ቀረ። አንድ ቃል እሱም አስቸኮሉት የሚል ነበር። እሱ ሲል አይደል አስቸኮሉት። ምንድነው ያስቸኮሉት? አስቸኮሉት ዮሴፍን ነው ያስቸኮሉት። እና በግዞት ቤት ውስጥ ነበረ ዮሴፍ። በወንድሞቹ ተሽጦ ወደ ግብጽ ሄዶ እና በእስር ቤት ውስጥ ነበረ። የወጣትነት እድሜውን በእስር ቤት ውስጥ አሳልፏል። በግዞት ቤት ውስጥ ነበረ። ከዛ ማለት ነው አስቸኮሉት የምትል አንዲት ቃል አለች። አስምሬባታለሁ ሁሉ እዛች ቃሏ ላይ ማለት ነው። ምክንያቱም የነበርኩበት ሲቹዌሽን በዛ ሰዓት የነበርኩበት ህይወት በጣም ከብዶኝ ነበር። ከሚገባው በላይ ከብዶኝ አንገሽግሾኝ ማለት ነው። እና ነገር ግን ለካ ያ ህይወት የነበርኩበት ማለት ነው ያቺ ሞመንት ያቺ ሰዓት መካከለኛ የምንለው የህይወት ገጽታችን ውስጥ ማለት ነው ስንጀምር የእግዚአብሔር ቃል ሲመጣልን ትንቢት ሲነገረን ራእይን ማለት ነው ወደኛ ሲመጣ የመጀመሪያው የህይወታችን ገጽታ የሚሆነው በጣም ኤክሳይትመንት ነው። ኤክሳይትድ እንሆናለን። እኔም እንደዛ ነበርኩኝ። ጌታን አግኝቻለሁኝ፣ የእግዚአብሔርን ቃል አነባለሁኝ። በቃ ምን ልበላችሁ ማለት ነውና በጣም ኤክሳይትድ ሆኛለሁ። ትንቢት ይመጣልኛል። የሚመጣውን ትንቢት ሁሉ የሚነገረውን ቃል ሁሉ በቸርች በተክርስቲያን ቁጭ የምሰማውን ሁሉ በቃ ይሄ የኔ ነው እያልኩኝ ማለት ነው። እና በቃ በረከት ከፊት ለፊት ያለ አሸናፊ ነኝ እንዲህ ነኝ እያልኩኝ በኤክሳይትመንት ነው የጀመርኩት። መካከለኛው ላይ ስንደርስ ደግሞ አለ ቦታ አለ። ብዙዎቻችሁ ታውቁታላችሁ። በቃ መካከለኛው የህይወት ገጽታችን ውስጥ ማለት ነው በተለይ ጌታን ካገኘን በኋላ እዛ ሞመንት ላይ ነበርኩኝ እኔ። ያ ሞመንት ደግሞ ምንድነው መሰላችሁ? በቃ እግዚአብሔር የሌለ እስኪመስለን ድረስ ማለት ነው ጭንቅ የሚሆንበት ጊዜ ማለት ነው። የሚነገረውን ቃል ሁሉ የምንጠራጠርበት ጊዜ ማለት ነው። እውነት እንደው ይሄ ትክክለኛ ነገር ነው ግን ጌታን እየተከተልኩኝ የሁሉ የሚመጣው የሁሉ የሚሆነው ምንድነው? እዛ ሞመንት ውስጥ ማለት ነው ሆኜ አስቸኮሉት የሚል ቃል አነበብኩኝ እና አሰመርኩበት። አስቸኮሉት ምንድነው ልላችሁ መሰላችሁ የመጣሁት ዛሬ አሁን ያላችሁበትን የህይወት ክፍል በጥሞና ተመልከቱት። የትኛው የህይወት ክፍል ላይ ናችሁ? መካከለኛው ላይ ነው ወይንስ ደግሞ እያለቀ ያለበት ነው ወይንስ ደግሞ መጀመሪያው ኤክሳይትመንት ውስጥ ነው ያላችሁት? በመነቃቃት ውስጥ ነው ያላችሁት ወይንስ መካከለኛው ላይ? መጨረሻውን እነግራችኋለሁ። እና መካከለኛው ላይ በቃ በጣም ከብዷችኋል ህይወት። የሚነገረው ቃል ሁሉ ከልባችሁ ላይ ጠብ አይልም። በቃ ተስፋ በመቁረጥ አይነት ሁኔታ ውስጥ ነው ያላችሁት። እንደዛ ከሆነ የሚቸኩልበት ጊዜ ደግሞ ይመጣል። እየቸኮላችሁ ደግሞ የምትወጡበት ጊዜ ይመጣል። እኔ ምስክር ነኝ። የመጨረሻው የህይወቴ ገጽታ ላይ ስደርስ ማለት ነው የመጨረሻው ማለት የወጣሁበት ሰዓት ማለት ነው። ከዛ ነገሩ በጣም እየባሰ ይመጣል። አንዳንድ ጊዜ በቃ እንቅልፍ እስክታጡ ድረስ በቃ ጭንቅ ውስጥ የምትገቡበት ጊዜ ይመጣል። የምትወስኑትን ውሳኔ እንኳን ማለት ነው ለመወሰን የምትቸገሩበት ጊዜ ይመጣል። ያ ጊዜ የሚቸኩልበት ጊዜ እየደረሰ ነው ማለት ነው። የወጣሁበት ሰዓት ላይ ስደርስ ግን ነገሮች በጣም ይቸኩሉ ነበረ። በጥድፊያ የምትወጡበት ጊዜ እየደረሰ ነው ማለት ነው። ስለዚህ ተስፋ አትቁረጡ። የእውነቴን ነው የምላችሁ። እየቸኮላችሁ ትወጣላችሁ ካላችሁበት ሁኔታ ውስጥ ወደ በረከታችሁ። እየቸኮላችሁ የምትገቡበት ጊዜ ይመጣል። ከተያዛችሁበት ነገር ሁሉ ማለት ነው ተፈታችሁ እየቸኮላችሁ በጥድፊያ አዲስ ልብስን ለብሳችሁ አዲስ ተስፋን አዲስ የሆነውን ነገር ማለት ነው ለብሳችሁ ወደ በረከታችሁ የምትገቡበት ጊዜ ደግሞ ይመጣል። አስቸኮሉት ነው የሚለው የእግዚአብሔር ቃል። አስቸኮሉት። የእስረኛ የነበረው ዮሴፍ በግዞት ቤት የነበረውን ዮሴፍ ልብሱን ቀይረውለት አስቸኮሉት። እና ዛሬ እንደዚህ ነው የምላችሁ። እየቸኮላችሁ የምትወጡበት ጊዜ አለ። ተስፋ አትቁረጡ። ወደዳችሁም ጠላችሁም እየቸኮላችሁ ወደ በረከታችሁ የምትገቡበት ጊዜ አለ። ደግሞ እዛም ሞመንት ላይ ያላችሁ ሰዎች አላችሁ። እዛ ቦታ ላይ ያላችሁ ሰዎች አላችሁ። ነቅታችሁ ጠብቁ። የእግዚአብሔርን ተስፋ የምትወርሱበት እግዚአብሔር የገባላችሁን ቃል የምታገኙበት ጊዜ እየቸኮላችሁ የምትወጡበት ጊዜ ስላለ ንቁና ጠብቁ ልላችሁ ነው ዛሬ የመጣሁት። ተባረኩልኝ። ወዳችኋለሁ። ባይ